ምንም ብዬው አላውቅም። ብዙ ጊዜ ስንጣላ ኦኬ ዋልጠኝ ቁስል ስላሳየው መሰለኝ ስንጣላ ላይቬን ነው የሚያዘጋው፣ ስንደባበር ላይቬን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ኤብሽን ማጥፋት እችላለሁ፣ አንቺን ከተኛ ያስፈራራኛል። ይዛምን ማዘሩ ታውቃለች፣ እህቱ ታውቃለች። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላደርግም እኔ። እናትና አባቴ ካዩዋቸው ዓመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ፣ እኔ እንደዛ አላደረኳትኝ። 2 ሴት እህቶች አሉ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርግ አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ፣ አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ፣ የራሴን ህይወት ልኑርበት። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ፣ ሪሌሽንሺፑን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናዮ አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙት። ቤቴ ነኝ ሰው እንዳይሽ ስታሳይ ኖረን ማንም የለም ብቻ ነው። ለምን አሁን የገባሁት ሆስፒታል አይታይም መድኃኒት ወባ ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ከዚህ በኋላ የሚመጣ ተልባ ቢንጫጫ በአንድ ሙቀጫ ምንም አባት አመጣም። ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዚህ ያደረገኝ ተበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ተበለኝ። እግዚአብሔር ትምጣስ ጥሯት፣ ጃኒን ጥሯት፣ ጃኒን ጥሯትና ትምጣ ፊት ለፊት ለተናገረው ነገርና አልደወልኩብህም። አይ ሌላም ሽማግሌ መካከል ላይ ለምን ተደዋወላችሁ ተብሎ አሁን ካለችው ህይወት ጋር ተጋጭታ የተፈጠረ ችግር አለ። እዛ መካከል ላይ ሌላ ምስክር ስላላቸው ሰዓቱንም የተደዋወለበትንም ስላሳየ ጃኒን ጥሯት፣ ትምጣ፣ ፊት ለፊት ይነጋገሩ። ምንም ፍርሃት የለም። ጆከር መጥቷል። እሱም እንደመጣ እሷ መምጣት ትችላለች። ማሚ አንድ ጊዜ ትምጣና የእሷን ሀሳብ እንስማ። ከዛ እኛ ችግር የለም እስከምትመጣ ነው እሱን ለማውራት ፈልጌ ነው። እኔ ጆን ዳንኤል ምንድነው ማሚዬ ንዴት ምናምን ሊኖር ይችላል፣ ግን እናንተ በጣም ብዙ ሳፖርት የሚያደርጋችሁ ሰው አለ እንደሌላው ቲክታክ። አይ ነው ማሚዬ የፌክ አካውንት ከፍተው ተደራጅተው ምናምን በጣም አታክ እያደረጉኝ ነው። ቪዲዮ ላይ ምንም ነገር ሲሰራ ስማኝ ስታወራ ኢሞሽንን ዋጥ አድርገህ ለፎሎወር ሪስፔክት አድርግ። ቢኮዝ እናንተ የምትታዩት አያፋችሁ ነው እና
ስታወራ ሪስፔክት አድርገህ ሰው ያው ፎሎወርም አለ የሚወድህም እኮ አሉ ብዙ አሉ ሳፖርት የሚያደርጋችሁ ሪስፔክት አውራ። እሷ መጣ ታውራኝ ስትል ገርልፍሬንድ ቦይፍሬንድ በነበራችሁ ሰዓት ብዙ ነገር ተያይዛችሁ ሊሆን ይችላል። እንደ ሴት የምትፈራው ነገር ይኖራል። ፊት ለፊት ታውራ ስትል ላይክ ዋርኒንግ ምናምን ስትል ልንገርህ፣ አንዳንድ ሰው ሰልፍ ኮንፊደንስ የለውም። በሴትነቷ የሆነ ነገር ልታረጉ ቪዲዮ ልትያያዙ ምናምን ትችላላችሁ። ማሜ ጆን አንድ ጊዜ የሚውጣ ግን ልንገርህ ጆን ዳንኤል ምንም አይነት ነገር ቢይዝና የእሷን መጥፎ ነገር በዚህ ነገር አያስፈራራትም። እኛ እያለን ልጨርስ ቆይ በሁላችንም በደምብ እሱ አብራርቶ እስከተደዋወሉበት ቀን ሌላም ሰው መካከል ላይ ለምን ደወልሽ ተብሎ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ መጥቶ ሌላ ሰው መካከል ገብቶ እንዲያስረዳና እንደተጠየቀ ሁሉንም ነገር በቪዲዮ የተደዋወሉበትን እስከ ቀኑ እስከ ሰዓቱ እስከ ቮይሱ አውጥቷል። ስለዚህ ስለ ቁስሉም እሷ ራሷ እንደቀደደች እና በሌላ መስኮት ዘሎ ወጥቶ እንዳዳናት ያን ሁሉ ነገር እሷም ተናግራለች። ወስዶ ያሰፋኝ እሱ ነው ብላለች። ስለዚህ ይህን ጉዳይ ደግሞ መታ ራሷ የምታብራራ ካልፈራችና እውነት ካላት እዚህ ጋር ለሁለታቸውም እኔ መካከል ላይ ነው ያለው። መጥፎ ነገር አይናገራትም፣ መጥፎ ነገር አትናገርም፣ አይሰዳደብም። ባይደውይ አግኝቻታለሁ። ቤት መታለች፣ ስማኝ፣ ቤት መታ እዚህ አግኝቻታለሁ። የምትፈራራም ሴት አይደለችም። ሰው ፊት ነው በጣም ሁሉም ያውቃል። ቲክቶከር ጓደኞቻችን ያውቃል። እኔ አሁን አንድ ጥያቄ ለህዝቡ ለሁሉ ከእስር ቤት ከወጣ አንተ እንኳን ተፈታ ብላ ከማለት ውጭ በአካል መታ ተደብቃ አግኝታ ታውቃለች? አለበት ቦታ መታ ተደብቃ አግኝታ ታውቃለች? ቤት መታለች። ግራውንድ አውርቻታለሁ። ለምን ይመስላል ግን እንደዚህ አድርገች ጆኒ? አይ ዶንት ኖ መጣች ቤት ግራውንድ ወረድኩኝ። ያስቀየምኩት ነገር አለ በደልኩ ነገር አለ አለች። አሁን ከልጅና አይ አሁን እንደዚህ ደበደበኝ ምናምን ያለችው ለምን ይመስላል? ምን ችግር ተፈጥሮ ነው? ገባ ትላንትና ዋንትያ እንደዛ ሆና ብዙ ሰው ሳፖርት እያደረጋት ነበረ። ገባ አይደለ? ያን ነገር ስላየች አሁን በእኔ እንደዚህ አድርጋ ሜይ ቢ የቀጠሮ ጌም ስላላት ይሁን ምናምን አላቅም። በቃ በእኔ እንትን ብላ ሳፖርት ለመደረግ ፎሎወር ለመጨመር ይሁን አላቅም ለምን እንደዚህ እንዳደረገች። እንደዚህ ይመስለኛል ግን ላችሁ ሰው ደውሉላትና ጃኒ ትምጣና እሷም ተናግራ ከዛው ነገሩ መስራት ይችላል። ፊት ለፊት ይሄን ብለኛል፣ ይሄን ቀን የመጣው ለዚህ ጉዳይ ነው የደወልኩልህ፣ ለዚህ ጉዳይ አልደወልኩልህም ስትለው ልክ ለኛ እንዲያሳየን ፊት ለፊት ታሳያል። ማንንም ሰው አንደብቅም፣ ከማንንም ሳይድ አንይዝም። አልደወልኩም ካለች ችግር የለም። ቪዲዮም ስላለ አንተ ልክላለሁ፣ ጆከር ችግር የለውም። አንተ ልክላለሁ። ምን እንድታየው አልፈልግም ወይ ክሮፕ አድርጌ ፊቷን ልክላለሁ። ምንም ችግር የለውም። አሁን ይኸውልህ ትምጣና ፊት ለፊት ጠብቅ፣ ትምጣ። ልክ አንተ እንደመጣ አክብረን እንደመጣ ነይና ፊት ለፊት ይሄን ቀን የደወልኩልህ ለዚህ ጉዳይ ነው። አይ መተሻል ጋር የመረረ ፍቅር ውስጥ ነው ያለችው ከአዶናይ ጋር። ምናልባት በቅርብ ጊዜ ነው እሱ ጋር ያለች። ለምን ጆን ዳንኤል ጋር መደወል አስፈለጋት? እሷ ያወጣችሁ አለ ከሱም አሁን እኔ የሆነ ቮይስ ስላለ ስለማሰማችሁ ለምን መደወል አስፈለጋት? ግንኙነትስ ለምን አስፈለጋት? እስቲ በምን የተነሳ እንስማውና የተቆራረጠ እንዳይሆን ሙሉ ነገር የደወለችበትም ቤት ድረስ ሁሉ እንደምትመጣ ነው እንግዲህ እኔ የተነገረኝ። እኔ አሁን ሀቁንና እውነቱን እዚህ ጋር የሰማሁትን ነገር የማየውን ነገር እኩላቸው ለኔ ይሆን ግን ገባኝ ግን እሱ አሁን ናዮ ጋር ትክክለኛ ህይወት ጀምሯል። እኔ ካፉ ከአንደበቱ በቃ እኔ እውነቱን ነው የምናገረው፣ ከአንደበቱ የሰማሁትን እንዴ ይቺ ነገር ከቨር እንድትደረግማ ብዙ ነገር ይወራል። ሊያረግ ይችላል። እንስማው፣ ቮይሱን ልከፍትላችሁ ነው። የተቆረጠ ካለ ግን እሷ ጋር ስለሚኖር ልንገር ጆከር አንድ ነገር፣ እሱ የላከልህ ከሆነ የተቆረጠ ካለ እሷም ልልክ ስለምችል በኋላ እሳቱ እሱ ላይ ነው የሚሞቀው። እርግጠኛ ሆኜ ነው የምናገረው። ችግር የለም። እኔ ከሱም ሆነ ከማንም ይሄንን ቮይስ አግኝቼዋለሁ። አሁን ካገኘው አሪፍ ነው። እኔ ያሰማለሁ። ቀጥታ ህይወት እሱ ጀምረዋል እኮ እንስማው። እሷስ የራሷን አዶናይ ጋር ከሆነች ወደ ጆን ዳንኤል መደወል ምን አስፈለገ? ጎንደር የጥምቀት ጎንደር የሄዱ ጊዜ አንቀን ነው ይሄ ነገር የተፈጠረው። የደወለችውም ከዛም በፊት ወደ ቤትም ወደ ምናምን ትመጣለች የሚባል ነገር ነው። እንግዲህ ይህንም ቮይስ ሰምታችሁት መወሰን ያለብንንና ወደ የት ነው እንዴትስ ነው የሚባለውን ነገር ማየት አለብን። እሺ በእርግ ነው አካውንት በተለያየ መንገድ ይዘጋል። ትንሽ ድምፁ ቀዝቀዝ ያለ ነው። አድምጡ፣ ጠጋርጋችሁ ስልካችሁን አስተካክላችሁ
ቤቴን